አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጨረቃ ፋሚሊ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቼ ዛሬ ተበታትነው ነው የመጡት፣ ዙረት ላይ ናቸው እና ቅመማዬ ደግሞ ማሻአላ ውበቱን ድፍት አድርገውባታልና ማሻአላ በጣም ምር ብሎባታል። የብሩኬ ንግስት ብሩክ አለማየሁ ደግሞ ባሉየው ደግሞ እንግዲህ ከሀሰን ጋር ተቀጣጥሮ ሀሰን ወጣ አለና ኢንትሮ ሰራና ከዛ በኋላ መለስ አለ። አሁን ብሩኬ ቀጥሮኛል ምናምን አለና ወጥቶ ኢንትሮ ሰርቶ ከዛ ተመለስ እና ውዶችዬ ወደ ገደለው ሳልገባ በፊት ማለት ነው ወደ ጨረቃዎቼ ከመሄደ በፊት ማመስገን መቻል አለብኝ እናንተን። በጣም 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 ነው የማመሰግነው። 10K ገብቻለሁ እና ክበሩልኝ፣ በእናንተ ነው። እኔ እዚህ ጋር መጥቼ ሰብስክራይብ አድርጉኝ ምናምን ማለት ይከብደኛል አልልም በቃ። እና ግን እናንተ አስባችሁ ምናምን በቃ ሰብስክራይብ እናደርጋት እናሳድጋት ምናምን ብላችሁ በቅን ልቦና ሰብስክራይብ እያደረጋችሁ 10K ያደርሳችሁኛል እና የእናንተ ነው የእናንተ ውጤት ነው ማለት ነው። እና በጣም አመሰግናለሁ፣ ክበሩልኝ። የሰውን እድገት እንደምትፈልጉ ለሰው ቅን አስተሳሰብ እንዳላችሁ ሁሉ አላህ የእናንተንም ያሰባችሁትን ሁሉ ያሳካላችሁ። በጣም በጣም ነው የማመሰግነው፣ የምር ቃል የለኝም። እና ብዙዎቻችሁ ደግሞ እንደዚህ ለምን 10K አትገባም 10K አስገባዋት ምናምን እያላችሁ ቲክቶክ ላይ በተቻላችሁ አቅም ሸር እያደረጋችሁ ምናምን 10K ለማስገባት እያሰባችሁ እየጣራችሁልኝ ነበርና በጣም ነው የማመሰግነው። የምር ይሄ ቀላል አይደለም ውዶቼ። እንደዚህ አይነት ስብዕና ያለው ሰው እንደዚህ አይነት ቅን ልቦና ያለው ሰው በዛሬው ሰዓት በጣም ከባድ ነው፣ በዚህ ሰዓት ማለት ነውና ውድ የስደት እህቶቼ በጣም ነው የማመሰግነው። ክበሩልኝ። የእናንተንም ደስታ ያብዛልኝ። ባላችሁበት አላህ ይጠብቃችሁ። የተመኛችሁትን ሁሉ ፈጣሪ ያሳካላችሁ። በሰላም ለሀገራችሁ ገብታችሁ ደግሞ ቤተሰቦቻችሁ ጋር በሰላም ተገናኝታችሁ የተመኛችሁት ሁሉ ተሳክቶላችሁ በደስታ ኑሩልኝ ነው የምላችሁ። በቃ ከዚህ በላይ ምንም ማለት አልችልም። የምሬን ነውና በጣም ነው የማመሰግነው። እሺ ውዶቼ እና ዛሬ በቃ ሀይሚዬና ብሩኬ ዙረት ላይ ናቸው። እንግዲህ እንደምታዩት ይሄው ስራ ነው የምንለው በምክንያት ነው ውዶቼ። አሁን ይሄ ነገር እንደዚህ አይነት ነገር ሲፈጠር አሁን እዛው ቁጭ ተብሎ አሁን ይሄ የሀይሚዬና የብሩኬ ጉዳይ ነው፣ ገባችሁ አይደለ? እና የሀይሚዬና የብሩኬ ጉዳይ ስለሆነ እዛው በቤታቸው እዛው በውስጥ መስመር ነው እንጂ የሚጨርሱት አንዱ ከአንዱ ጓደኛ እየጠራ ነው እያለ ምናምን ብሩኬና እያለ ሀይሚዬና እያሉ ምናምን እንደዚህ ካሜራ ደቅኖ አደባባይ ላይ ምናምን ገመና አይወራም ውዶቼ። እና ስራና ስራ ስለሆነ ነው እነሱ የያዙት። ግን ያው እኛ ስራ መሆኑ የገባን ደግሞ አካሄዳችሁን አሳምሩ ነበር ያልነው። እንግዲህ እነሱ በፈለጉበት መንገድ እኛ አንድ መሆን ካልቻልን እንደነገርኳችሁ ቲክቶክ ላይ ሄዶ ገስት ላይ መለፍለፉ ምናምን ዋጋ የለውም። አሁን ግማሾቻቸው የጨረቃ ፋሚሊ ያለቅሳሉ ማለት ለቅሶ ይሄ የቀልድ እንትን የለም ሙድ በመያዝ ምናምን እንደዛ ያደርጋሉ። ቪዲዮ አናይላቸውም ምናምን ቻሌንጅ ነገር ለመጀመር እየፈለጉ ነው። ግን ደግሞ በዛ የሚቆም ነገር የለም ውዶቼ። ከዚህ በፊት አላያችሁም? 3 ወር ሙሉ ሜንሽን እየተደረጉ በጣም ብዙ ሰው ነው ሜንሽን የሚያደርጋቸው። ገስት ላይ እንትን ብለን ገብተን የበኩላችንን አስተያየት ጉሮሯችን እስኪደርቅ ድረስ እንናገር ነበረ ምናምን። ግን እነሱ ፕላናቸው ጋር እስከሚደርሱ ድረስ ማንንም አይሰሙ። ጆሮ ዳባ ልበስ ብለው የሀይሚዬ እናት አባት ጋሽዬ እናት ማዘሯ ሙሽዬ ስንት ጊዜ እየተሰደበች እየተዘቀዘቀች ሀብ ምናምን መለኛው የቀረ የለም እኮና እነዚህ ሁላቸውም የስራዎቹ ባለቤቶች ሀይሚዬና ብሩኬ ሆነው ሳለ ግን በማያገባቸው እናት አባት ይዘቀዘቃል፣ ይረገጣል፣ ብዙ ነገር ይባላል። ብዙ የሚያስጠላ ስድብ እየተሰደበች ነበረ። ሙሽዬም ጋሽዬ የተዘቀዘቀ ነበረ እና ይሄ ሁሉ አልፎ ምንም እንትን አላላቸውም በዛ ሰዓት እንኳን ማለት ነው። በቃ ስራና ስራቸው ላይ ብቻ እየሰሩ ይሄው ያንን ነገር አሳልፈው በመሀል ጥሩ ጊዜዎችን አሳልፈው ደግሞ አሁን ይሄን ነገር አስቀጥለው ከዛ የተወሰነ የሄዱበትና ይቋጩታል ለመጨረሻ ጊዜ ማለት ነው ውዶች። እና ምን ልላችሁ ነው የዛኔም ብዙ ጊዜ እየተናገር ነበረ። ግን እነሱ ስራቸውና ስራቸው ላይ ብቻ ነበር ትኩረት ሲያደርጉ የነበረው። ለኛ እንደውም ማለት ነው እንደውም ጥሩ ከምንናገረው በጣም ብዙ ሰዎች ለነሱ ይጠቅማል ያሉትን ምናምን በጣም ብዙ እየተናገሩ ነበር። ከነዛ ይልቅ ይሄ የሚሳደቡት ምናምን የለም እነሱ ጋር
ወይም ደግሞ እኛ አስተያየት የምንሰጠው በቪዲዮ ልክ ምናምን አስተያየት ሲሰጥ ከዛ አይዲያ ምናምን እየወሰዱ ሁላ ሲሰሩበት ነበር። ገባቻል እና ወዶች እነሱ መጀመሪያ ወደ ቡታጅራ ሲመጡ ፕላን ያደረጉት ነገር አለ። ከዚህ እስከዚህ ድረስ እንሰራለን፣ አንተ እንደዚህ ነው፣ አንተ እንደዚህ ነው ተባብለው ተከፋፍለው የተሰጣቸው ካራክተር አለ። ገባችሁ አይደለ? ሆን ብለው ይሄን ነገር ያቀዱት ድሮ ነው። በዚህ ነገር ተጽፎ ምናምን አቅደውበት ምናምን ሲሰሩ የነበሩ ከድሮ ጀምሮ ሊጀምሩት ሲሉ አካባቢ አይታችኋል። እንደውም የሆነ በቃ ዝብርቅርቅ እያለባቸው በመሀል አሁን ራሱ ሂደቱ ተዘበራርቆባቸዋል እኮ። ግን ደግሞ እንደምንም ዝም ብለው እንትን እያሉበት ነው፣ እየሄዱበት ነው። ገባችሁ? ምክንያቱም ፕላን እስካደረጉት ድረስ ካልደረሱ እዛ ጋር አቁሙ ምናምን ተብሎ ቢለፈለፍ ማንንም አይሰሙም እነሱ። ግን ደግሞ እዚህ ጋር ኮሜንት ላይ አንድ ሆናችሁ ሁላችንም አንድ ሆነን ይብቃ ወይም ደግሞ ክብር ለኦዲየንስ እየተባለ ከተጻፈ ምንድነው ይሄ ነገር ምናምን ይሉና ቶሎ የሆነ ስራውን የመቋጨትና በአዲስ አይዲያ ለመምጣት ይሞክራሉ። እንደዚህ ስንል ውዶቼ አንዳንዶቻችሁ ተዋቸው ይስሩ በቃ ምናምን የምትሉ አላችሁና አይስሩ አይደለም ውዶቼ፣ ግን የሚሄዱበት አካሄዳቸው ልክ አይደለም። ወደ ሌላ እኛ ወደማንፈልገው ላይክ እንዴት ነው ሌሎች ዩቲዩበሮች የሚያደርጉት ነገር የለም እንደዛ እንዳይሆኑብን። ሀይሚዬና ብሩኬን በጣም የምንወዳቸው በምክንያት ነው አይደለ? እንዴ ሌሎቹ ስላልሆኑ ለኦዲየንስ ክብር ስላላቸው ማለት ቢያንስ የሆነ ነገር እንኳን ድራማ እንዴ ተከታታይ ነገር ቢያመጡም ያንን የተወሰነ የሄዱበትና ከት ያደርጉና በመሀል ደግሞ እኛን ለማስደሰት ከኛ ጋር ኮንታክት ይፈጥራሉ። ገባቸው አይደለ? ከኛ ጋር ጊዜ ያሳልፋሉ፣ ቲክቶክ ይመጣሉ፣ ላይክ እኛ እንደምንፈልገው ሁኔታ ይሆኑልናል፣ እኛን ለማስደሰት ይጥራሉ፣ በፍቅር በደስታ ይመጡልናል ምናምን። ገባቸው? ሌሎቹ ግን ዝም ብለው የኦዲየንስንም ነገር አይሰሙም ምናምን፣ ምንም ደንታ የላቸውም። ተመልካች አላቸው፣ በቃ ቢዝነሳቸውና ቢዝነሳቸው ላይ ብቻ ነው ትኩረት የሚያደርጉት። ሀይሚና ብሩኬ ደግሞ ኦዲየንሱም እንደ ቤተሰብ ነው፣ እነሱም ደግሞ ቤተሰባችን ብለው ነው የሚያስቡት። ሶ ያንን ቤተሰብ እንዳያጡት ደግሞ ወደ መጥፎ ነገር እንዳይገቡ ነው ሰው እንጂ በክፋት አስበው ምናምን አይደለም እንደዚህ የሚል ሰው ማለት ነው። አሁን ይሄን ስራ በቃ ወደ ሌላ እንዳይሄድ ቶሎ ቢቋጩት ጥሩ አይደለም። የሴትን ክብር የሚያሳጣ ነው። ሀይሚዬንም ብሩኬንም የማይገልጽ ብሩኬ የሌለው ማንነት ተሰጥቶ እየተሰደበ ነው፣ እናት እየተሰደበኝ ነው ምናምን ነገር። ገባቸው አይደለ? እነሱ አምነውበት እኮ ነው የገቡት። ይሄ ነገር ይሄ ስድብ ሁላ እንደሚመጣ እኮ ያውቃሉ። ግን የሚወዳቸው ኦዲየንስ ደግሞ ያን ነገር ሲያዩ ያማቸዋል፣ ከኔ ጀምሮ ማለት ነው። በቃ እኔ ሲሰደቡ ማየት አልፈልግም፣ ሲዘቀዘቁ ማየት አልፈልግም። ግን ደግሞ ምን ይደረጋል ውዶችዬ፣ እና ታግሰን መጨረሻውን ማየት ነው ውዶቼ። እና ዛሬ እንግዲህ ሀይሚዬ በፍፄ ቤት መታ የተናገረችው ነገር በሙሉ ልክ ነው የተናገረችው፣ ትክክል ነች የተናገረችው ነገር። ገባችሁ? በድራማው ልክ ነች የተናገረችው ነገር። ብሩኬም ልክ ነው፣ ብሩኬም በዚህኛው በኩል ልክ ነው፣ ሀይሚዬም በዛኛው በኩል ልክ ነች። ሌሎቻችሁ ቆሾ ቆንቦሬ ዝም ብላችሁ አሁን ፍፄ መጣ። አሁን ፍፄ መጠየቅ ያለበትን መናገር ያለበትን ሁላ ሳይናገር ዝም ብሎ የሆነ በቃ አጠገቡ ሁኚ ምናምን ነው ያለው ማለት ነው። እና የሆነ አንድ ቁም ነገር ያለው ነገር ሲያወራ አላየሁም እኔ። እናንተ አዳምጣችሁት ከሆነ አላቅም ማለት እነሱና እናንተ እንድትለያዩ አልፈልግም፣ አንድ ላይ ሆናችሁ ነው ችግሮችን መጋፈጥ ያለባችሁ ምናምን በስተቀር የሆነ ሌላ ጠንከር ያለ ነገር ሲናገር አልሰማሁም። በቃ ሀይሚዬን ካገኛት አይቀር ሀይሚዬ ያለሽበት ስሜት ይገባናል፣ በጣም ከባድ ስሜት ውስጥ እንደሆንሽ ይገባናል። ለሴት ልጅ ከባድ ነገር እንደሆነ ማሰብ አይከብድም። ነገር ግን በቃ በዚህ ሰዓት ብሩኬ ያደረገው ነገር ልክ ባይሆንም እንኳ አንቺ በዚህ ሰዓት ለውሳኔ መቸኮል የለብሽም። ምክንያቱም እናንተ በጣም ብዙ ነገር ያሳለፋችሁ ልጆች ናችሁና በቃ ከራስሽ ጋር ሆነሽ ራስሽን አረጋግተሽ እንድትታመሚም አንፈልግም፣ እንድትጨነቂም አንፈልግም። እኛ ብሩኬን በተቻለ መጠን እንመክረዋለን፣ ማድረግ ያለበትን ለአንቺም ትኩረት እንዲሰጥሽ፣ ከዛ እዩ ከተባለሽ ልጅ እንዲጠነቀቅ ምናምን ያለውን ሁኔታ ሁሉ እናመቻቻለን። አንቺ ግን ወስነሽ ምናምን ሌላ ነገር ውስጥ እንዳትገቢ፣ ራስሽን ጠብቂ። ከዛ ከሱ ጋር ደግሞ ለማውራትና ቁጭ ብላችሁ አውርታችሁ ለመፍታት ሞክሩ። ይሄ ነገር ትወጡታላችሁ፣ ችግር የለውም። ነገሮችን ቀላል አድርጋችሁ ካሰባችሁ የማይፈታ ነገር የለም ይባላል አይደለ? የሆነ ጠንከር ያለ ነገር ምናምን እንደዛ አይደለም። የሆነ በቃ እና ግን ያው የተሰጣቸው ካራክተር ስለሆነ ነው ውዶቼና ወይኔ ላውራላቸው ይሁን እንደዛ ይሻላል በእነሱ እና ወደዚህ ወደ ሀሰን ስመጣ ደግሞ ጫት ቅሞ የመረቀነ ሰው
አንድ ሰው አውቃለሁ የምሬ ነው የሆነ ሰው ያስታውሰኛል ሀሰን ማለት ነውና ብቻ እኔ አሁን ዝርዝር እንትን ውስጥ መግባት አልፈልግም ግን ሀሰን ደግሞ መረጋጋት እንትን ይልሃል በቃ ታረጋጋ ወንድሜ እዚህ ጋር ይመጣና ማለት ንግግሩ ደግሞ የሆነ በሃርድ ነው በቃ በሃርድ እና ሚስቱን ጠብቃለሁ ምናምን አለና ፍፄ ምን አገባው እሺ አንተ አሁን እንደ ጓደኛም እንደ ወንድምም ሆነህ ነው አይደል እዛ ጋር ፍፄም አሁን እንደ ወንድምም እንደ ጓደኛም ነው እዛ ጋር ለሃይሚ ሁላችሁም እኩል ናችሁ እዛ ጋር ማለት ነውና ምንም የሚያበላልጣችሁ ነገር የለም ግን ደግሞ ሁላችሁም ለሃይሚዬም ሆነ ለብሩኬ እንደ ወንድምም እንደ ጓደኛም እስከሆናችሁ ድረስ ምንድነው ማድረግ ያለበት ሀሰን እንዳለው ብሩኬ መጀመሪያ አሁን ባለፈው ብዙዎቻችሁ ትክክል ነው የምትሉ ሰዎች አላችሁ ትክክል አይደለም ውዶቼ ምን ማለት ነው በባልና ሚስት ወይም በፍቅረኛሞች መሃል ጓደኛ ወይም ደግሞ የሆነ ወንድም ነኝ ብሎ ብቻ ወዳጃችሁ የጋራ ወንድም ይሁን የጋራ ወንድማቸው ነው አይደል ሀሰን ማድረግ ያለበት ምንድነው መጀመሪያ ብሩኬን የማናገር ግዴታ አለበት ምክንያቱም ብሩኬ ነው ዋናውን ኃላፊነት የሚወስደው እዛ ጋር ሃይሚዬ ብትታመም ሃይሚዬ የሆነ ነገር ብትሆን እሱ ነው ኃላፊነቱን ሙሉ ኃላፊነቱን የሚወስደው ምክንያቱም ይሄ ሰው የወደፊት ባሏ ነው ፍቅረኛዋ ነው አይደል አሁን የገቡበት ትልቅ ችግር አለ አይኖ እሱን እረዳለሁ ግን ደግሞ ይሄን ነገር ዝም ብሎ በማንኛውም ሰዓት ሃይሚዬ ያመመኝ ስላለችው ብድግ አድርጎ መውሰድ መብት የለውም ምን እንዴት ነው የምታስቡት እናንተ እንደዚህ አይነት ነገር አለ እንደዚህ ይደረጋል አይደረግም ለሁሉም ባውንደሪና በትክክለኛው መንገድ መሄድ መቻል አለባችሁ ሀሳቡ እኮ ልክ ነው መጥፎ ነው አላልኩም ለሷ በማሰቡ ሊሆን ይችላል ግን ደግሞ ማናገር መቻል አለበት ብሩኬን ግዴታው ነው ይሄ ገባችሁ አይደለ እና አሁንም ደግሞ እያደረገ ያለው አሁን ምንድነው አሁንም በሃርድ ነው በቃ አሁን ሀቤት ነው ያለችው ታስወጣት ከሆነ ትእዛዝ ነው እያደረገ ያለው እንደ ትእዛዝ ታደርግ እንደሆነ አድርግ ካላደረክ ደግሞ እኔ በቃ እምቢ ካልክ ወስዳታለሁ አይነት ነገር በሃርድ እንደዛ አይደረግም እንዴት ነው በየት ሀገር ነው እንደዚህ የሚደረገው ነው እንደዛ አይደለም በቃ ማንኛውንም ነገር የምታደርጉት ምንድነው በስነ ስርዓት ሊሆን ይገባል ብሩኬ እሷ ያመማት ነው ትኩረቱን ስጣት ትኩረትን ወደሷ ማድረግ አለብህ እዩን ደግሞ ባውንደሪዋን እንዳታልፍ ጥጓን አስይዛት ፊት በሰጣት ቁጥር አንተን በእጇ አስገብታ ልትጫወትብህ ትችላለች እቺ ልጅ ትናንት ምን እንዳደረገች ያላወቅ ሰውዬ ዛሬ ላይ ደግሞ ምን እንደምታደርገው አታውቅም ስለዚህ ተጠንቀቃት አንተ ልጅህን ከሆነ በርቀት መርዳት ትችላለህ ልጄ ነው ብለህ ካላመንክ ደግሞ አሁንም ይሄን ነገር ማታምንበት ከሆነ መቀበል አልነበረብህም ድጋሚ ዲኤንኤ ማድረግ መቻል ነበረብህ ስለዚህ እቺ የተባለች ሴትዮ ከሃይሚዬ ጋር መገናኘት የለባትም እሷንም ልኳን በቃ ድጋሚ እንዳታገኛት ማስደረግ መቻል አለብህ ማስጠንቀቅ መቻል አለብህ ሃይሚ እዚህ ጋር እየተጎዳሽ ነው ያለችው እሷ እንዳትጎዳ መጠበቅ መቻል አለብህ ልጁ በሚረዳ መንገድ ይረዳል ከእዩ ጋር ደግሞ ድጋሚ ተገናኝታችሁ ሌላ ነገር ውስጥ መግባት የለብህም አንተን ፊት መስጠት የለብህም ሃይሚዬንም ደግሞ ሳይኮ ልትጫወትባት ስለምትፈልግ እሷንም እንድትጎዳት አንፈልግም ብሎ በስነ ስርዓት ቁጭ ብሎ ነው እንጂ ማውራት ያለበት ይሄን ታደርጋለህ ካላደረክ እኔ ያደርገዋለሁ ምናምን የሚባል ነገር የለም ስለዚህ ሀሰን ተረጋጋ ይሄ ማሽቃበጡ ምናምን ይሄ ወደ ላይ ንጥር ማለቱ ምንም አይበጅምና ይሄ ግን የተሰጣቸው ካራክተር ነው ውዶቼ ግን ሀሰን በባህሪው እኔ እንደነገርኳችሁ ባለፈው ለክ ሪል ባህሪው ራሱ እንደዚህ ይመስለኛል ችኩል ይመስለኛል ለሁሉም ነገር ማለት ነውና ዛሬ ብሩኬ በተረጋጋ መንፈስ ነው ያወራውም ነገር ደግሞ ትክክል ነው በቃ ይሄ የኔና የሃይሚ ህይወት ነው የኔና ሃይሚ ህይወት ላይ ደግሞ ባውንደሪ የሚባል ነገር አለ ያንን የተሰጠህን ባውንደሪ ማለፍ የለብህም ያለው ልክ ነው ጉዶቼ ሃይሚዬም ደግሞ አትጨቅጭቁኝ ውሳኔን ምናምን እኔ ያቃለሁኝ መወስነው ምናምን ብላለች እና ምንም ችግር የለውም አታስቡ ጉዶቼ ሃይሚና ብሩኬ አይለያዩም እና ሃይሚዬም ያለችው ነገር ምንድነው በመሃል ምናምን ልትረብሽ ትችላለች ምናምን ያለችው ነገር አለ ይሄ ነገር በነገራችን ላይ እንደዚህ አይነት ነገር ሲያጋጥም የናንተ አንድነት ያስፈልጋል ገባችሁ መንገዱን ከዘጋችሁ አይን ሃይሚና ብሩኬ ክፍተቱን እያሰፉት ከሄዱ ለሷ ይመቻታል እዩ ማለት ነው ግን አንድ ሆነው ደግሞ ነገሮችን እያንዳንዱ ነገሮች እየተነጋገሩ የሚያደርጉ ከሆነ ቀላል ነው ነገሮች ካቀለልናቸው ይቀላሉ ከከበዱ ይከብዳሉ ውዶቼ እና ፏበሉ አታስቡ ውዶቼ ባይ ባይ